ይሄ አሁን ባለንበት ዘመን ያለው ገንዘብ ፊያት ካረንሲ ነው። ዋጋው እየቀነሰ የሚሄድ የመግዛት አቅሙ እየሞተ የሚሄድ በተከተላችሁ ቁጥር ወደ ቁልቁለት የሚወስዳችሁ በተከተላችሁ ቁጥር የሚያስደህያችሁ የምትፈልጉትን አይነት አስፒሬሽን እና ህልም እንድትኖሩ የማይፈቅድላችሁ ነገር ነው። የ90% የቢዝነስ ሰዎች አእምሮ ግን ያለው እሱ ላይ። በነገራችን ላይ ለመደንገጥ ቅርብ ብትሆኑ በጣም ጥሩ ነው። ሰው ነፃ የሚወጣበት ቦታ፣ ባለ ቢዝነስ ነፃ የሚወጣበት ቦታ እዚህ ጋር። እናንተ ካልወጣችሁ በስተቀር ከቢዝነሱ ቢዝነሱ ኦቶማቲክሊ የእናንተን መገኘት የግድ ሳይል መሄድ እስካልቻለ ድረስ ቢዝነስ አላችሁ ላሁኑ ለሚያየው ሰው ብዙ በሚሊዮኖች የሚቆጠሩ ብዙ ገቢዎችም ልታገኙ ትችላላችሁ። ግን ራሳችሁን መዘዝ ስታደርጉ ቢዝነሱ ወደ ነበረበት ቦታ ይመለስ። እንደምን ውላችኋል? ደህና ናችሁ ወይ? ኦኬ። ዛሬ ስለ አንድ ጉዳይ አወራችኋለሁ። በጣም ይጠቅማችኋል ብዬ አስባለሁ። ሁላችሁንም ይመለከታልን ብዬ አስባለሁ። እስኪ ቢዝነስ የጀመራችሁ ወይም ለመጀመር ሀሳብ ያላችሁ ሰዎች እስኪ እጃችሁን አሳዩ። ከሁለት ወይ ከሶስት ሰው ውጭ ሁላችሁ። ስለዚህ ቢዝነስ ገንባ በሚል ርዕስ እናወራለን ዛሬ። ቢዝነስ ገንባ ገንብቻለሁ እኮ ልትሉ ትችላላችሁ። ግን የተወሰነ ታገሱኝና በደንብ አድርገን ካወራን በኋላ ሀሳብ ብትሰጡበት መጨረሻ አካባቢ ላይ ጊዜ ሰጣችኋለሁ። ከዛ በፊት ግን ለምን በዚህ ጉዳይ ላይ እንዳወራ እንደፈለግኩ ባክግራውንድ መስጠት ስለሚኖርብኝ ባክግራውንድ ልስጣችሁ። ለምን ራሱ ይሄን ነገር ማውራት እንዳስፈለገ ግልጽ እንዲሆንላችሁ። ቦታው ላይ የቆመው ሰው ስለዚህ ጉዳይ ማውራት አለበት ወይ የሚል ጥያቄ አእምሯችሁ ውስጥ ሊመጣ ስለሚችል ለሚተዩታት 19 ዓመት ከ6 ወር ገደማ በከፍተኛ ትምህርት ተቋማት ውስጥ አስተምር ነበር። ወደ 10 ዓመት አካባቢ ባህር ዳር ዩኒቨርሲቲ ውስጥ አስተምር ያለው። እዚህ ደግሞ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወደ ቅሊንጦ አካባቢ ያለው፣ እዛም ደግሞ 9 ዓመት ከምናምን አስተምር ያለው። ከ19 ዓመት በላይ 30 ቀን አስተምሬ በ30ኛው ቀን ላይ ፔሮል ላይ ፈርሜ ደሞዝ መቀበል አውቃለሁ ማለት ነው። ስለዚህ ይሄ እንትኑን ባክግራውንድ እንዲሰጣችሁ ብዬ ነው። አሁን ከዚህኛው ሂደት በፊት እዛው ባህር ዳር ዩኒቨርሲቲ የተወሰነ ዓመት ካስተማርኩኝ በኋላ በህይወቴ ውስጥ ይመጣሉ ብዬ የጠበቅኳቸው ተስፋዎችና መሬት ላይ በቀን በቀን የማያቸው የተረጋገጡ የህይወት ውጤቶች በጣም የተራራቁ ነበሩ። እንትኑን እንድታቁት ነው፣ ምን ለማለት እንደፈለግኩ ባክግራውንዱ መደብ አድርጋችሁ እንድታቁ ነው። ከዛ በኋላ የሚገርማችሁ ነገር በጣም ትልልቅ ነገር አይ ነበረ። ደግሞ ከልጅነት ጀምሬ የምሞገስበት ክሬዲቶች የሚሰጡኝ በዛ ምክንያት ስለነበር ትምህርቴ ላይ በጣም ጎበዝ ነበርኩኝ። የክሪኤቲቭ ነገሮች ላይም በጣም ጥሩ ነበርኩ። በተለይ ፊዚክስ አካባቢ ላይ ትላልቅ ነገሮች ሁሉ እፈጥራለሁ ብዬ አስብ ነበር። ይሄ የእውነቴን ነው የምነግራችሁ። ከዚህ ፊት ተናግሬ ከሆነ እንደምታስታውሱት አንድ ጊዜ ምን ሀሳብ መጥቶልኝ ነበር መሰላችሁ? ኤሌክትሮማግኔቲክ ቢም ቤንድ የሚያደርግ የማይመልስ ማለት ነው። ሰርፈሱ ኤሌክትሮማግኔቲክ ቢም ቤንድ የሚያደርግና በኤሌክትሮማግኔቲክ የትኛውም ሲግናል እንትን መደረግ ዲቴክት መደረግ የማይችል ተዋጊ አውሮፕላን ስኬች አድርጌ ያውቃለሁ። የሚገርማችሁ ነገር በዚህኛው ዘመን ኦልሬዲ ተሰርቷል። አየር ላይ የሚሄዱ ብስክሌቶችን እንትን አደረግ ነበር፣ ሲሙሌት አደረግ ነበር። they are already done። በጣም ትልልቅ የፈጠራ ሀሳቦች አእምሮዬ ውስጥ ይመጡ ነበር። ምናልባት ይሄኛው ባይሆን ኖሮ ስራዬ በጣም ደስ ይለኝ የነበረው ከዚህኛው ቀጥሎ ኢንቨንተር ብሆን በአእምሮዬ ውስጥ የሚመጡትን ፋንታሲዎች ወደሚጨበጡ የሰው ልጆችን ችግር ማገልገል ወደሚችሉ ነገሮችን ቢለውጥ እጅግ በጣም ደስ ይለኝ ነበር። ስለዚህ አስብ የነበረው በዛ ሰዓት በነበረ መረዳት በዚህ በኩል በዓለም ላይ ስማቸው ከሚጠቀሱ ጥቂት ሰዎች መካከል አንዱ ልሆን እንደሚችል እንደነ ኒኮላስ ቴስላ አይነት ሰው ልሆን እንደሚችል ነበር ሳስብ የነበረው። ከዛ በኋላ ትምህርቴን ጨረስኩ። ሐምሌ 3 1996 እንደ ኢትዮጵያ አቆጣጠር ሐምሌ 3 1996 ግራጁዌት አደረግን።
ከሐምሌ 5 1996 ከሁለት ቀን በኋላ ጀምሮ እዛው ስታፍ ነበርኩ ማለት ነው። ከዛ ማስተማር ጀመርኩ። 1 ዓመት አስተማርኩ። ለማስተርስ ሄድኩ። ተመልሼ መጣሁ። መኖር ጀመርኩኝ። ከማስተርስ በኋላ በተለይ በጣም ብዙ ነገሮች ይለወጣሉ የሚል ተስፋ ነበረኝ። ወዴት እንደሚለወጡ ድንግዝግዝ ቢሆንም በትክክል ባላቀውም ግን ህይወት በጣም ምቹ ይሆናል የሚል በጣም ትልቅ ኤክስፔክቴሽን ነበረኝ። ከዛ ተመልሼ ሳይ በደሞዜ ላይ የሆነ ብር ተጨምሯል። ግን ስቲል ያሰብኩት አይነት ህልም መሬት ላይ አልነበረም። ከዛ በኋላ ለጊዜው እንግዲህ ምን መሰላችሁ፣ ዝም ብላችሁ ስትኖሩ የሚያሟሙቁና የሚያሳድጉ የሚመስሉ የእድገት መስመር የሚመስሉ በጣም ብዙ ነገሮች ይመጣሉ በህይወታችሁ ውስጥ። ከዛ በዛው ተቋም ውስጥ የቴክኖሎጂ ትራንስፈር ኦፊሰር ሆንኩኝ፣ መስራት ጀመርኩኝ። ከማስተማር በተጨማሪ በኃላፊነት ቦታ ማለት ነው። ከሳይንቲፊክ ዳይሬክተር ቀጥሎ ሁለተኛ ቦታ ማለት ነው። ከዛ በዛው ቀጠልን። አሁንም ያሰብኩት ነገር የለም። የቻልኩትን ያህል ራሴን ለማሳመን ሞክራለሁ። ፕሮግረስ እያደረግኩኝ ነኝ ብዬ ማለት ነው። ግን በውስጥ በኩል አውቀዋለሁ። ራሴ ቁጭ ብዬ ብቻዬን ኦነስትሊ ከራሴ ጋር ሳወራ ያ ያሰብኩት ህልምና እየኖርኩት ያለሁት ነገር በሌሎች ሰዎች ሙገሳ የሚያሰጠኝ የነበረ ቢሆንም I couldn't believe it። እንደዛ አይነት ህይወት ህልምና በመሬት ላይ የሚኖር ኑሮ ተራርቆ መቀጠሉ በጣም ተቀባይነት የሌለው ነገር ነበር በህይወቴ ውስጥ። then ያን ቦታ ሪዛይን አደረኩና ከዚህ በፊት ብዙ ስላወራሁ አጠር ላድርገውና ምንድነው ስኬታማ ያልሆንኩበት ምክንያት ብዬ መጠየቅ ጀመርኩ። ስኬታማ ያልሆንኩት ብዬ ስል እርካታ ውስጥ ያለ መኖሩን እንጂ ህልሜን ግን በትክክል አላውቀውም። ምን መሆን እንደምፈልግ እንደዚህ ግልጽ ያለ እንደዚህ እምለው ነገር የለም። ከዛ በኋላ አንዱን መጽሐፍ ሳነሳ የሆነ ነገር ሲነግረኝ እሱን መሬት ላይ ለመተግበር ስታገል አንዳንዱ ሲሰራ አንዳንዱ አልሰራ ሲል ያልሰራበት ምክንያት ደግሞ ምንድነው ብዬ ሌላ መጽሐፍ ሳነሳ የሆነ ነገር ሲነግረኝ ስተገብር ሌላ ክፍተት ፈጥሮ ሲሄድ እንዲሁ እንዳልኩ ብዙ አመታቶች አለፉ። ከዛ በኋላ ጭላንጭሎቹ የኔን ችግር ሌሎችም ሰዎች ይቸገሩታል ወይስ እኔ ብቻ ነኝ? ይሄ አሁን ያለሁበትን ችግር ይሄን ድንግዝግዝታ ይሄ ዝም ብሎ መኖርና ወዴት ውጤት ወዴት እድገት ይሄድኩ መሆኔን ሳላቅ መኖር የሌሎችም ሰዎች ነው ብዬ ማየት ጀመርኩ። የተለያዩ ሰዎች አሁን ይሄን ስል ትልልቅ ሰዎችን ጭምር ነው። ትልልቅ ሰው ስል በጣም ትልልቅ ትምህርት የተማሩ እድሜያቸውን አካዳሚክ ነገር ላይ ያሳለፉ ማዕረግ ያላቸው ህትመቶች ያላቸው ሰዎች ማለት ነው። ሳይ ሁሉም ሰው የኔው አይነት አደባባይ ላይ አይናገሩትም አሁን እንደማወራው፣ ግን ውስጥ ውስጡን ህልማቸውን እንዳልኖሩ እንደሆነ የሚፈልጉትን አይነት ህይወት መሬት ላይ ያወረዱት እንዳልሆነ ምንም እንኳ በሰው ፊት ሙገሳ የሚቀርብላቸው አይነት አስመስሎ ለማቅረብ ቢፈልጉም ውስጥ ውስጡን ግን ደስተኛ እንዳልሆኑ አየሁኝ። ከዛ በኋላ ከአንድ ገጠመኝ ወደ ሌላ ገጠመኝ ከዛ ወደ ሌላ ገጠመኝ በሄድኩ ቁጥር ወደዚህ አሁን ወደምሰራው ነገር እየተገፋው መጣሁ። ከዛ 2008 ላይ ከኔ ጋር እንግዲህ ከአብሮ ከመማር ጀምሮ አብረን ስራ ይዘን አብረን አንድ ግቢ ውስጥ እንኖር የነበረ አንድ ጓደኛ ነበረኝ፣ አረዳ ባቶ። ከዚህ በፊት ተናግሬያለሁ። ሂዝ ማይ ቤስት ፍሬንድ እስከዚህም ሰዓት ድረስ ማለት ነው። በጣም ጥሩ ሰው ነው። በሌሎች ሰርክሎች የማናወራቸውን ነገሮች እናወራለን። ቅሬታዎቻችንን፣ ህልሞቻችን ለምን እንዳልተሳኩ ኦፕንሊ እናወራለን ከሱ ጋር እና ለምን ቢዝነስ አቋቁመን ለምን አንሞክርም የሚል ሀሳብ መጣ። 2008 በኢትዮጵያ አቆጣጠር ኢንፊኒቲ ኮንሳልቲንግ የሚባል ተቋም አቋቋመን። ከዛ በኋላ ተአምር በሚመስል መንገድ እኛ እንደምታውቁት ኤክስፔሪየንስ የለንም። ጨረታ ላይ ለመሳተፍ ብዙ የሚጠየቁ ነገሮች አሉ። አጋጣሚ ሆኖ በኮንሶርሽየም የሚሰራ አይነት ፕሮጀክት መጣና አሸነፍን። ከዛ እሱም ፕሮጀክት ሰራን። በጣም ብዙ ችግሮች ቀለሉ። ግን እያደር ምን እየሆነ መጣ? አንደኛ እነዛን የምንሰራቸውን ፕሮጀክቶች ተርም ኦፍ ሪፈረንስ ዲፋይን የሚያደርጉት እነዛ የሚያሰሩን ተቋማቶች ናቸው። እንደዚህ ነበር መሰራት ያለበት እያማጥን ግን እነሱ እንዳሉን አድርገን ነው የምንሰራው። ስለዚህ የምንፈጥረው ቫልዩ ላይ ምንም ኮንትሮል አልነበረንም። አንደኛው ችግር። ሁለተኛው ግን በጨረታዎች አካባቢ ላይ ብዙ ያልተገቡ ጥቅም ፈላጊዎች አሉ። ከዛ የተነሳ በዚሁ መንገድ አሁን መቀጠል እችላለሁ አልችልም ብዬ ራሴን ጠየቁ። በዚሁ መንገድ ሳቲስፋክሽኑም ሳይኖር የተወሰነ ገንዘብ ይገኛል፣ ግን እንደዚሁ ስራው ውስጥ ሳይሳተፉ ቫልዩ ክሬት ሳያደርጉ በስልክ ጥሪና በተለያየ መንገድ ገንዘብ ከሚጠይቁ ሰዎች ጋር በዚህ መንገድ እውነት መቀጠል እችላለሁ አልቀጥልም ብዬ ራሴን ጠየቁ። አኩድንት
ስለዚህ እሱን እዛው ላይ አቆምኩና ወደ ራሴ ተመልሼ እንደገና ወደ 2 ዓመት ተኩል አካባቢ ወሰድኩኝ። አይ ኦነስትሊ መኖር የምፈልገው እንዴት ነው? ገንዘብ ያስፈልገኛል፣ ምንም ጥርጥር የለውም። 3 ልጆች አሉኝ፣ ገንዘብ ያስፈልገኛል፣ ምንም የሚያጠራጥር ነገር የለውም። እኔም ራሴ አልባሳቶቼ መቀየር አለብኝ፣ ምግብ መብላት አለብኝ። እነዚህ ሩዲመንተሪ የሆኑ ግን የግድ ልናደርጋቸው የሚገቡ ነገሮች አሉ በህይወታችን ውስጥ። አንዳንድ ጊዜ ታች ወርደን ስለ መብላት ስለ መጠጣት ብቻ የምናስብበት ጊዜ አለ። ኦብቪየስ ሁላችንም የምናደርገው ነገር። ከዛ ስጠይቅ በዚህ አይነት መንገድ ኮራፕት ከሆኑ ሰዎች ጋር እንደዚህ እየኖርኩ በጨረታ ፍለጋና የማይጠቅሙ ዶክመንቶችን በማዘጋጀት ልቤን እያወለኩ መቀጠል እንደማልችል አይደሳይድ። ስለዚህ ምን ላድርግ? እኔ ራሴ ኮንትሮል የማደርገው በፈለግኩት መጠን በሰው ህይወት ላይ ቫሊዩ የምፈጥርበት የሆነ ነገር ማድረግ አለብኝ አልኩና ሪፕል ኮንሳልቲንግ ፒኤልሲ የሚባል ደግሞ ሌላ ድርጅት አቋቋምኩኝ፣ በግል ማለት ነው። ከዛ ጓደኛ ያንን መንገድ ይዞ ቀጠለ፣ እስካሁንም ድረስ እየሰራበት ነው። እኔ ደግሞ በዚህኛው ላይ መጣሁና ሪሊ አሁን የፈለግኩት ነገር መሬት ላይ ቢውል ቢተገበር ይጠቅማል ያልኩት ነገር እንደሚጠቅም ላረጋግጥ ብል መረጋገጥ ይችላል ብዬ አስቱ ውስጥ እዚህ ሁለተኛው ዩኒቨርሲቲ ውስጥ ሴሚናሮች ማካሄድ ጀመርኩ። ከዚያ 7000 ተማሪ ነው እዛ ግቢ ውስጥ ያለው። ማስታወቂያ እናስነግራለን። አለ የተባለ ሰው የሚገኝበት ተማሪ የሚገኝበት ቦታ ሁሉ ከለር ፕሪንት አድርገን ማስታወቂያዎችን እንለጥፋለን። አንዳንዴ በሙንታርቦ እናስለፍፋለን። ከዛ በኋላ የሚመጣው ተማሪ 11 ወይ 12 እንደዛ። ኤኒዌይስ በ11 ተማሪ የጀመረው ነገር ቀስ በቀስ እንግዲህ ተመልከቱ፣ የምንሰጠው ሴሚናር ከቅዳሜ 2 ሰዓት ተኩል ጀምሮ እስከ 11 ነው ኤቭሪ ዊክ። ከዛ በኋላ በዛው ቀጠልን፣ ተማሪዎችን እያሰለጠንን ቀጠልን። ማሱ እኛ የፈለግነውን ውጤት አያመጣም፣ ግን በቁጥር ጥቂት የሆኑ ሰዎች በጣም የሚገራርም ነገር ማምጣት ጀመሩ። አንዱ አሁን ትልቅ የቴክ ካምፓኒ አለው እዚህ ከተማ ውስጥ። ሌሎችም ሰዎች አሉ። አንደኛው ማን ያዘዋል እሸቱ ነው፣ ምናልባት ታውቁታላችሁ ብዬ አስባለሁ። ሌሎችም አሉ እንደዚህ ቴክ አካባቢ ላይ በጣም ትልልቅ ነገር እየሰሩ ያሉ ልጆች አሉ። ሳይ እንኳን እኔ ቀርቶ ኢየሱስ ክርስቶስን እኮ ይከተሉት የነበሩ ሰዎች 5 ገበያ ናቸው። 12 ሰዎች ናቸው መጨረሻ ላይ የቀሩት። መጨረሻ ላይ ደግሞ የቀሩት 11 ናቸው። ኢቭን አንዱም አልነበረም። ሁ አማይ አፍተር ኦል ለካ እኔ ሁሉን ሰው ለመለወጥ ብታገልም ለመለወጥ የምር የሚፈልጉ የተቀባበሉ ለመተኮስ የተቀባበሉ ሰዎች በቁጥር በጣም ትንሽ ናቸው። እነዛኞቹ ሰዎች ደግሞ ትልልቅ ኢምፓክት ማምጣት ይችላሉ። ሌትስ ኮንቲኒው ብለን ጀመር። አዳራሾች መሙላት ጀመሩ። ትልልቅ ኢምፓክቶች መምጣት ጀመሩ። አንድ መጽሐፍ አሳተምኩ። ከዛ ከብርሃኑ ድጋፌ ጋር ፕሮግራም እንሰራ ነበር ሸገር 102.1 ላይ። እዛ ላይ ደግሞ ማስታወቂያ እያስነገርን አንዱን ቅዳሜ ተማሪ፣ አንዱን ቅዳሜ ከግቢ ውጭ፣ አንዱን ቅዳሜ ተማሪ፣ አንዱን ቅዳሜ ከግቢ ውጭ እያካሄድን ስራ መስራት ጀመርን። ከውጭ የመጡትም ሰዎች ያንኑ አይነት ሪፍሌክሽን የሰጡኝ፣ አቶ አሸናፊ ቅሊንጦ ድረስ ከምታመጣ እኛም ከምንለፋ ነዳጅ ከምናባክን ለምን ከተማ ውስጥ ንግድ ፍቃድ አውጥተህ እንዲህ አይነት ነገር አጀመርም እና ሌትስ ጊቭ ዩ ማኒ፣ ከቻልክ ትመልስልኛለህ፣ ካልቻልክ ግን አስተዋጽኦ እንዳረኩ ቆጥራለሁ፣ ግድ የለህም ስለ ገንዘቡ አታስብ፣ ሂድና ንግድ ፍቃድ አውጣ ያለኝ ሰው ነበር። ከዛ ለማንኛውም አሁን ያልኳችሁን ንግድ ፍቃድ አወጣሁና ጀመርን። እንዴት እንደጀመርነው እንግዲህ ብዙ ጊዜ አውርተን ስለምናቅ እሱን ልተውና ጀመርን። ስንጀምር 1 ዓመት ሙሉ አስቱም እየሰራው እዚህም እየመጣው ነበር ሳገለግል የነበረው። ግራጁዋሊ የሰዎችን ፍላጎት እያየው ሲሄድና ነገር በምን ጥልቀት መሰጠት እንዳለበት እንዴት ሰዎች ሊለወጡ እንደሚችሉ ሳስብ 2 ቦታ እያነከስኩ መስራት እንደማልችል አወቅኩ። ስለዚህ ያን ምሰራበትን መስሪያ ቤት ለቀኩና ወደ ከተማው መጣሁ። ወደዚህ ቢዝነስ የጀመርኩ መስሎኝ ነበር የመጀመሪያው ቀን። ከዛ በኋላ ምን እናደርጋለን? የ6 ሳምንቱ ሴሚናር የምታውቁ ሰዎች ኤቭሪባዲ ኖው ሴ አስቱ የሚከፈለን ገንዘብ 10,000 አካባቢ ነው እጄ ለሚደርሰው። ሁሉም ኑሮ ተብቃቅቶ በ10,000 ብር ነው የሚኖረው ማለት ነው። ከዛ በኋላ እዚህ መጥቼ ስራ መስራት ሲጀምር የዛን ብዙ እጥፍ ማግኘት ጀመርኩኝ። ግን በአእምሮዬ ውስጥ የሳልኩትን ትልቁን ህልም በአፍሪካ ደረጃ እንዲናረጋለን ብለን የጀመርነውን ነገር በዚሁ መንገድ ብቀጥል አሳካዋለሁ አላሳካውም ብዬ ራሴ መጠየቅ ጀመርኩ። ኢትስ ኖት ፖሲብል ሆኖ ያገኘሁት ምንድን ነው መሰላችሁ? ይሄ ቢዝነስ እንዳያድግ ማነቆ ፖሲቢሊቲዎች ወይም ሌሎች ነገሮች ሳይሆኑ እስኪ እናንተ ገምቱ። የዚህ ቢዝነስ እድገት ማነቆ ምንድን ነው? እኔ ነኝ። ያ ዳትስ ዋት አይ ዲስከቨርድ።
አንድ ጊዜ ከዶክተር ግርማ አባቢን የምታውቁ ካላችሁ የሊያና ሄልዝ ኬር ፒኤልሲ ባለቤት እሱ ጋር ቁጭ ብለን እያወራን ዶክተር ግርማ አሁን ምን ፊል እንደማድረግ ታውቃለህ አልኩት። እሺ ንገረኝ ምንድን ነው እሱ አለኝ። I think I am the bottleneck of my own business አልኩት። ቴክ 5 አለኝ። ቴክ 5 ካለኝ በኋላ that is what it is አለኝ። ከዛ እዛው ቁጭ ብዬ በጣም ደነገጥኩኝ። እንዴ እያወቅክ ነው ይሄን ያህል ጊዜ ዝም መልከኝ ታዲያ አልኩት። ኖ sometimes ቢዝነስ ሲጀመር በዚህ መንገድ ነው የሚጀመረው። ቦትልኔክ አንተ መሆነ ሪቨሌሽን ይሄ መገለጥ አለ አይደል? መገለጥ እስከሚሆን ድረስ ነቅተህ ከእንቅልፉ እንደሚባነን ሰው እስከምታክ ድረስ ናቹራሊ በዛ መንገድ ነው መቀጠል ያለበት። ትግሉ አምቢረብል እስከሚሆን ልትቆጣጠረው ከምችለው በላይ ትግል ውስጥ እስከምትገባ በዛ አይነት ነው መንገድ ነው መቀጠል ያለበት። አሁን አውቀሃል ኮንቲኒዩ አለኝ። ዳሴ ከዛ ከ2 ዓመት ወደዚህ ቢዝነስ የሚባለውን ነገር ሳጠና የበለጠ አንድ ሰው ሌላ አይነት ሪቨሌሽን ሰጠኝ። በኋላ አካባቢ ነግራቸዋለሁ። ለካ ቢዝነስ ማለት የሆነ ሙያ አለኝ ልክ እንደ አርቲስት ወይ ሙዚቃ ወይ ግጥም ወይ የሆነ ሱቅ ውስጥ ሆኜ ሰዎች ሲመጡ ማስተናገድ ወይ አምጥቶ መሸጥ ከሌላ ሀገር ወይ የሆነ ነገር ብቻ። በነገራችን ላይ እነዚህ ነገሮች በሙሉ የአርቲስት ስራዎች ናቸው። በኋላ ነግራቸዋለሁ። የተቋረጡ ቀን የሚቋረጡ አይነት ቢዝነሶች ማለት ነው። በሚቀጥለው ወር መጨረሻ ላይ ቤተሰቤን ሰስቴን ማድረግ የማይችል እኔ በተውኩት ቀን የሚተው ፐርፔቹዌት ማድረግ የማይቀጥል ግን እለት እለት ባደረግኩት ቁጥር ደግሞ ያን የምወደውን ስራ የብሬድ ዊኒንግ ስትራግል የሚሆን አይነት ነገር ማለት የምትወዱትን ነገር ጀምራችሁ ምን ይሆናል መሰላችሁ? ሼፍ ልትሆኑ ትችላላችሁ። ያ የምትወዱት ምግብ ማብሰል ያ የምትወዱት መቀመም የእንጀራ ማሳደጃ ሲሆን ከተወሰነ ጊዜ በኋላ ይሰለቻችኋል፣ ትጠሉታላችሁ ያን የምትወዱትን ነገር። ያ አይነት ነገር እንዲመጣ በፍጹም አልፈልግም። ምክንያቱም ይሄ በሰው ልጆች ህይወት ላይ ነው የሚሰራው። ከዛ በኋላ ምንድን ነው ያደረኩት? how does business work? ቢዝነስ የሚባለው ነገር ራሱ ምንድን ነው? ሰዎች እንዴት ነው ትልልቅ ቢዝነሶችን የሚገነቡት? ምንድን ነው ልዩነቱ? የመጀመሪያ ቀን እኔ ለምንድን ያልተሳካልኝ ብዬ እንደጠየቅኩት እዚህ ከመጣው በኋላ ወደኋላ የሚባል መንገድ ስለሌለ because the boat is already burned up ቁጭ ብዬ ቢዝነስ ምን እንደሆነ ራሴን ማስተማር ነበረብኝ። ያለበለዚያ ምንድን ነው ማድረግ ያለብኝ? ሳንቲም እያሳደድኩ ይሄን የምወደውን ስራ ሳንቲም ያመጣልኝ ይሆን አያመጣልኝም ይሆን፣ በሚቀጥለው 100 ሰው ይመጣ ይሆን 50 ሰው ይመጣ ይሆን እያልኩ ወደ እንጀራ ማሳደጃ ቱል ቀይረው ማለት ነው ይሄን ነገር that I didn't want to do that። ከዛ በኋላ እንግዲህ በሚቀጥሉት 2 ዓመት ተኩል ጊዜያት ላይ የሰራናቸውንና የገባኝን ዛሬ አሁን በዚህ ሰዓት ቢዝነስ ላይ ያሉ ወይም ቢዝነስ ለመጀመር የሚያስቡ ሰዎች ለኔ በዚህ ሂደት ውስጥ የገባኝን ነገር ብነግራችሁ ይጠቅማቸዋል ብዬ ነው። ምን ይመስላችኋል? ስለዚህ በዚህ መንገድ ታዳምጡኛላችሁ ማለት ነው። 3 አይነት ችግር አለው አሁን ቢዝነስ በጀመሩም ቢዝነስ ለመጀመር በሚያስቡም ሰዎች ላይ፣ በተለይ በጀመሩ ሰዎች ወይም ለመጀመር ልውጣ አልውጣ የሚሉ አይነት ሰዎች ማለት ነው። እነዚህ ነገሮች ሌላ ሰው አይቶ ካልነገራችሁ በስተቀር ብዙ ጊዜ እኛ ራሳችን ማየት አንችልም። እነዚህ በጣም ለሆሳስ ናቸው። ውስጥ ለውስጥ ነው የሚሄዱት። ሲያታግሉን ማስረጃው በቀን መሬት ላይ አለ። ግን አይተን አንጥረን ችግሩን ለመፍታት ብዙ ጊዜ የማይታዩ ነገሮች ናቸው። 3 ነገር አድርጌ ለእኔ መግለጽ በሚመቸኝ መንገድ 3 አድርጌያቸዋለሁ። አንደኛው ኢምፕሎይ ሲንድሮም ብዬ ጠራዋለሁ። ብትመዘግቡ በጣም ደስ ይለኛል። ይሄን ከመጽሐፍ ከምናምን አለ ያገኘ I just named it። ቅድም የነገርኩት ታሪክ ይሄን አሁን ማወራውን ነገር እንዲነግራችሁ ነው። ኢምፕሎይ ሲንድሮም የቅጥር ሲንድሮም ማለት 3ቱንም ልንገራችሁ ይመስለኛል። ይሄ ኢምፕሎይ ሲንድሮም ስራ ፈጥረው ስራ እየሰሩ ሰራተኞች ቀጥረው ብዙ ገንዘብ እያንቀሳቀሱ ደንበኞች እያገለገሉም ጭምር የኢምፕሎይ ሲንድሮም ያላቸው ሰዎች ምልክታቸው ፊት ለፊት ነው። አሁን ቢዝነሳቸው ውስጥ ሄደን ብናይ if they are in the employee syndrome or የሚያድግ ቢዝነስ እያካሄዱ እንደሆነ ኢንተርፕራይዝ እየገነቡ እንደሆነ በደንብ አድርጎ ማወቅ ይቻላል። በጣም ቀላል ናቸው። አሁን ሳያቸው ሲምፕል ናቸው። አሁን እኔ ከእናንተ ውጭ ሆኜ እናንተን ቢዝነስ እንዳይ ብትፈቅዱልኝ I can know የትኛው ቦታ ላይ እንዳላችሁ ማለት ነው። እዚህኛው ሲንድሮም ያሉ ሰዎች ቀድሞ ራሳቸውን ካላዩ ምን ይሆናሉ መሰላቸው? ሄደው የሚያሳድዱት ነገርና የሚፈልጉት ነገር በጣም የተለያየ ስለሚሆን ተስፋ ወደ መቁረጥ ነው የሚሄዱት። ነግራችኋለሁ መጨረሻ ላይ
ሁለተኛው ሲስተም ያልገነቡ ሰዎች ወይም ደግሞ እለት እለት የእሳት ማጥፋት አይነት ስራ የሚሰሩ ሰዎች የሚኖሩት ኖሮ። ሶስቶቹንም ልንገራችሁና አንድ በአንድ ወደ ኋላ ተመልሼ እነግራችሁ። ሶስተኛው የዲናያል ሲንድረም ነው። የሆነ ነገር እየተለወጠ እንደሆነ እርግጠኛ ነን። ቢዝነሳችንን ምናልባት ሊያከስሙ የሚችሉ ወይም ደንበኞቻችንን ሊወስዱ የሚችሉ እርግጠኛ ነገሮች መሬት ላይ እየተካሄዱ ነው። ግን እውነት ነው ብሎ መቀበል ሽንፈቱን እንደ መቀበል አድርገን ስለምንወስድ እንዲሁ አይናችንን ሸፍነን እንደ ካድን ቢዝነሳችንን አጥቦ ይወስዳቸዋል። ስለዚህ ሶስቶቹ ሲንድረም ውስጥ ያሉ ሰዎች እንዴት ትራንስፎርምድ እንደሚሆኑ ሶስቶቹንም አንድ ባንድ ነግራቸዋለሁ ማለት ነው። ኤምፕሎይ ሲንድረም ውስጥ ያሉ ሰዎች ምንድን ነው መሰላቸው? they don't know the difference between money and value። በደንብ አድርጋችሁ አዳምጡኝ እዚህ ላይ። በነገራችን ላይ ሁላችንም ቢዝነሱ ስንገባ ገንዘብ ማግኘት ነው ስራው ብለን ነው የምንገባው እና የአብዛኛው ሰው አእምሮ ኪሳችን ውስጥ የምናስቀምጠው ወይም ባንክ አካውንታችን ላይ የሚጻፈው ቁጥር አለ አይደል? ይሄ ገንዘብ ብለን የምንጠራው እሱኛውን የሚያዩ ሰዎች ሀብታም ሊያደርጋቸው የሚችል ትልልቅ ማሲቭ ቢዝነሶችን እንዲያቋቁሙ ሊያደርጋቸው የሚችለውን ነገር አያዩትም። ገንዘብና ቫሊዩን በቀኝና በግራ በኩል አድርገን እንመልከት። ዋትስ ማኒ ባይ ዘ ወይ ዋትስ ማኒ። ስለዚህ ስለሆነ የምናወራው ዛሬ ገንዘብ ምንድን ነው? ገንዘብ ሰዎች እሴት የሚለዋወጡበት ሚዲየም ነው አይደል? አንዱ ፀጉር ይቆርጣል፣ አንዱ ምግብ ያገለግላል፣ አንዱ የትራንስፖርት አገልግሎት ይሰጣል፣ አንዱ የምክር አገልግሎት ይሰጣል፣ አንዱ የህግ አገልግሎት ይሰጣል፣ አንዱ መኪና ይገነባል፣ አንዱ ቤት ይሰራል። የተለያየ የምንሰራቸው ነገሮች አሉ። እንደ አጋጣሚ ሆኖ እኔ የፈለግኩትን አገልግሎት ሰጥቼ ከዚያው ሰው እሱ የሚፈልገውን አገልግሎት መስጠት ሁለቶቹን ማጋጠም ስለሚያስቸግር ለሌላ ሰው አገልግዬ ያገኘሁትን የቫሊዩ ምላሽ ለሌላ ሰው ሰጥቼ መለዋወጥ እንዲያስችል ተደርጎ ነው ገንዘብ የተሰራው። የዚህኛውን ዘመን ገንዘብና ከዚህ በፊት አባቶቻችን በእድሜ በጣም ታላላቆች የሆኑ ሰዎች የኖሩበት ዘመን ገንዘብ የሰማይና ምድር የተራራቁ ናቸው። ይህን በደንብ አድርጋችሁ ብትገነዘቡ በጣም ደስ ይለኛል። ኦኬ፣ ምንም አለ መሰላችሁ? በሌላ አነጋገር ይህ አሁን ባለንበት ዘመን ያለው ገንዘብ ፊያት ካረንሲ ነው። ዋጋው እየቀነሰ የሚሄድ የመግዛት አቅሙ እየሞተ የሚሄድ በተከተላችሁ ቁጥር ወደ ቁልቁለት የሚወስዳችሁ በተከተላችሁ ቁጥር የሚያስደህያችሁ የምትፈልጉትን አይነት አስፒሬሽንና ህልም እንድትኖሩ የማይፈቅድላችሁ ነገር ነው። የ90% የቢዝነስ ሰዎች አእምሮ ግን ያለው እሱ ላይ ነው። አሁን በኢትዮጵያ ውስጥ ከዚህ በፊት የነበረውን እንትን ታውቁታላችሁ። ካፒታል ጌይን እና ኢንፍሌሽን ኮንፊውዝ ይደረጋል። ለምሳሌ አንድ ሰው የሆነ ቤት ገዛ። ቤቱን በ10 ሚሊዮን ብር ገዝቶ በ2-3 ዓመት 20 ሚሊዮን አወጣ። ያን 10 ሚሊዮን ከዚህ ከተወሰነ ዓመት በፊት ቤቱን ስንገዛው ሌላ ነገር ብንገዛበት ኖሮ ሌሎች ነገሮች ልንገዛበት ይችል ነበር፣ ግን ቤት ገዛንበት። ከዛ ቤቱን በ20 ሚሊዮን ሸጠን 20 ሚሊዮኑን ይዘን ገበያው ስንገባ የሚገዛው ነገር እንደዛው አብሮ ስለጨመረ ለኛ ያመጣልን ምንም አይነት ትርፍ የለም። ኦፍ ኮርስ ቤትና ሌሎች ነገሮች እኩል ዋጋቸው አይጨምርም፣ ግን ሁሉም ነገር ዋጋ ስለሚጨምር የኢንፍሌሽኑን ኢሉዥን ሀብት ያፈራን አይነት ስሜት ይሰጠናል። ሀብት እንዳላፈራን ግን የምታውቁት ምንድን ነው? ያንኑ ብዙ ገንዘብ ወስዳችሁ ገበያ ውስጥ ብትሄዱ ከዚህ በፊት በትንሽ ገንዘብ የምትገዙት ነገር ስለበዛ ከዛ ገንዘብ ላይ ብዙውን ታወጡና ለዛ ነገር ታውሉታላችሁ ማለት ነው። ስለዚህ ሪል ሀብት አልተፈጠረም ማለት ነው። በሌላ አነጋገር ኢንፍሌሽን ባለበት ገበያ ውስጥ የፈጠራችሁት ነገር ሀብት ይሁን ፊያት ካረንሲ ይሁን ምንም የምታውቁበት መንገድ የለም። አንለስ ያ አንድ ቤት የገዛችሁበት ገንዘብ ሲሸጥ 2 ቤት እዛው ኢኩቫለንት ቤቶች ካልገዛ በስተቀር ሀብት አልተፈጠረም ማለት ነው። በሌላ አነጋገር ምንም የጨመርንበት ነገር የለም። ኦፍ ኮርስ ቀለሙን ከቀየራችሁ፣ ፓርቲሽኖቹን ከቀየራችሁ፣ አካባቢውን ካጸዳችሁ፣ ብዙ ነገር ካረጋችሁ ቤቱ ላይ እሴት ስለጨመራችሁ ከገዛችሁበትም ኢንፍሌሽን ከጨመረውን በላይ ሌላ ተጨማሪ ገንዘብ ማፍራት እንችላለን። ዳት ዘ ሪል ዲቨሎፕመንት። በዚህኛው ዘመን ግን ሰዎች ኢንፍሌሽኑን ስለማያዩትና ካፒታል ጌን ስለሚመስላቸው በሀብቱ ላይ የሚጨምረው ሞኔታሪ ቫሊዩ በዛ በከፍተኛ ሁኔታ ይዘናጋሉ። ኦኬ፣ አሁን በገንዘብ በኩል ያሉ ሰዎች ምን አይነት ሰዎች ናቸው ካላችሁኝ፣ በሚፈጥሩት እሴት ላይ ምንም አይነት ኮንትሮል የሌላቸው ሰዎች ናቸው። የኢምፕሎይን ባህሪ ልንገራችሁ ከራሴ፣ ሌሎች ሰዎችን እየነካው አይደለም፣ ስለ ራሴ ነው የማወራው። ኢምፕሎይ በነበርኩበት ሰዓት 8 ሰዓት
እዛ በተቀጠርኩበት ግቢ ውስጥ ከቆየው የተሰጠኝን ጆብ ዲስክሪፕሽን ካሟላው እስዳል ማንም ይጠይቀኝ የለም። ጆብ ዲስክሪፕሽን ምን ይዛል? እስኪ የምታውቁ ሰዎች እስኪ ንገሩኝ። ጆብ ዲስክሪፕሽን ምን ይዛል? የስራ መዘርዝር ምን ይዛል ውስጡ? መጀመሪያ የተቀጠረው ሰው ያለው የሙያ ደረጃ በዚህ አይነት ትምህርት ይሄን ያህል ዲግሪ፣ እንዲህ አይነት የስራ ልምድ ይሄን ይጠይቃል። ሁለተኛ ጆብ ዲስክሪፕሽን ማለት ስራው የሚጠይቀው ጠቅላላ ነገር ማለት ነው። ከዛስ በቀን በምንውለው 8 ሰዓት ውስጥ ማከናወን የሚገቡን አክቲቪቲዎች ድንበር ይሰጠናል ማለት ነው። ከዚህ አናልፍም፣ ከዚህ በታችም የሚጠበቅብን ነገር ይነገራል። ግን ያ የ8 ሰዓት ቆይታና የተሰጠን የስራ መዘርዝር እሴት የሚባለውን ነገር እንድናይ አይፈቅድልንም። 8 ሰዓት ከቆየ ታስኮቹ ካከናወነ አንድ ሰው በየወሩ መጨረሻ ላይ ደሞዙን ማግኘት ይችላል። ይሄን በሙሉ ወደ ጎን አድርገን ለምሳሌ በቀን 20 ሰራተኛ ማገልገል ከሆነ በ20ዎቹ ሰራተኞች ላይ የጨመርኩትን እሴት የምንለካበት መለኪያ ኖሮ ማታ ብንመዘን ይሄን ሳረግ ነው ለካ ተጨማሪ ደሞዝ ማግኘት የምችለው ማደግ የምችለው ብለን ብናቅ አክቲቪቲዎቹ የሚጠፉ አክቲቪቲዎች ይኖራሉ፣ ማናደርጋቸው አክቲቪቲዎች ይኖራሉ ማለት ነው። ግን እሴት የሚባለው ነገርና ማገልገል የሚባለው አክቲቪቲዎቹ ስለተለያዩ ብዙ ጊዜ ተቀጥረው የሚሰሩ ሰዎች እሴት ማለት ምን ማለት እንደሆነ መንፈሳቸው ውስጥ አያውቁት። ከዛ የተነሳ ወይ ስራውን ይቀይራሉ፣ ወይ ተጨማሪ ገንዘብ የሚያስገኝ የትምህርት አይነት ይማራሉ፣ ወይ የሆነ ነገር ያደርጋሉ፣ ተጨማሪ ገንዘብ የሚያስገኝ ነገር ያደርጋሉ። ግን they don't focus on creating value። ኦኬ፣ ይሄን በአንድ በኩል እናስቀምጥና በዚህኛው በኩል ቫሊዩ ክሪኤት ብናደርግስ ምን ይመስላችኋል? ከገንዘቡ መደዳ ብንወጣና የሰው ልጅ የተቸገረው ችግር እንዲፈታለት የሚፈለገው ችግር ከፍ ሊደረግለት የሚገባው ነገር ምንድን ነው ብለን ቁጭ ብለን ብናወራ ገንዘባቸውን ከኪሳቸው አውጥተው ሰዎች ለአንድ ሰው የሚከፍሉበት ምክንያት ምንድን ነው? ገንዘባቸውን ከኪሳቸው አውጥታችሁ ለሆነ ሰው ብትከፍሉበት ምክንያት ምንድን ነው? ለምንድን ነው? የሆነ ነገር ነው አለ የሚገዙት፣ ወይ የሆነ አገልግሎት ነው፣ ወይ የሆነ ፕሮዳክት ነው፣ ወይ የሆነ ነገር ነው የሚገዙት። ያን ከኪሳቸው አውጥታችሁ የምከፍሉበትን ምክንያት ሰውየውን ሳላስፈቅድ ቁጭ ብዬ ብሰራ አሁን እየተገለገለ ያለው በዚህ መንገድ ነው። ይሄንን አገልግሎት እዚህ ደረጃ ላይ ባደርስ ቅሬታ የሚሰማባቸው ነገሮች በሙሉ ባጠፋ ሰዎችን ምክንያት እስኪያጡ ድረስ ባገለግላቸው በዚህ ጉዳይ ላይ ገንዘብ ማግኘት እችላለሁ አልችልም? በዛ ጉዳይ ላይ ይቻላል። ኦኬ፣ ይሄኛው በእኔ እጅ ላይ ነው ያለው። ዛሬ ማታ ጀምሬ ማድረግ እችላለሁ። ማጥናት መጀመር እችላለሁ። መገንባት መጀመር እችላለሁ። እንዴት ያን አይነት ቢዝነስ ለመጀመር የሚያስፈልጉኝን እውቀቶች ማከማቸት እና ወደ ድርጊት መግባት እችላለሁ። ሰዎቹ ኪስ ውስጥ ያለውን ገንዘብ በተመለከተ ግን ኖ ኮንትሮል አለን። እንዲህ በሌላ ሰው ኪስ ውስጥ ስላለ ገንዘብ we have no control። ስለዚህ የመጀመሪያው የኤምፕሎይ ሲንድረም የሚያደርገን ነገር ምንድን ነው? ቢዝነስም ውስጥ ገብተን ሰዎች ሱቃቸውን ውስጥ ገብተው እቃ እስከገዙ ድረስ የምናገለግለውን አገልግሎት ሰዎች እየተጠቀሙበት እስከሆነ ድረስ በገበያ ዋጋ እየሸጥን እስከሆነ ድረስ we don't care። ከዚህ ማይንድ ሴት ከወጣን ግን የምናደርገው ነገር ምንድን ነው? how can I serve the best? አሁን ገበያ ውስጥ ካሉ አገልግሎቶች፣ ካሉ ፕሮዳክቶች፣ ካሉ ጠቅላላ የሚሸጡ ነገሮች በአይነቱ የተለየ ዋጋው ረከስ የሚል በቀላል መንገድ እጃቸው ላይ መድረስ የሚችል ትንሽ ጊዜ ቢወስድ ነገር እንዴት ነው መገንባት የሚችለው ብለን ብናስብ አሁን ገበያ ውስጥ ያሉትን አብዛኞቹን ሳብስታንዳርድ የሆኑ ፕሮዳክቶችና አገልግሎቶች ከገበያ ውስጥ ማውጣት እንችላለን። ሄዳችሁ ታውቃላችሁ? ረጅም መንገድ የሆነ ምግብ ለመብላት ወይም የሆነ መዝናኛ ለመዝናናት ሄዳችሁ ታውቃላችሁ? ሰፈራችሁ እያለ ያ ነገር እስኪ ሄዱ የሚያውቅ ሰው የሆነ ቦታ እስኪ ሄዳችሁበትን ምክንያት ንገሩ። ለምን ሄዳችሁ ሌላ ቦታ? የስ ልትገልጽልን ትችላለህ? ስሙን ሳትጠራ ለምሳሌ ምግብ ወይ ሌላ ነገር። ኦኬ፣ ኦኬ፣ ኮስትም የተሻለ ሊሆን ይችላል። እሺ፣ ከዛ አንጻር በሌላ አንጻር ደግሞ ምናልባት አንዳንድ ቦታ ላይ ካስተመር በሚሰጡኝ እንክብካቤ የተሻለ ከዚህ አንጻር ከሰፈሬ ወደ ሌላ ቦታ ሄጄ መዝናናት ወይም ደግሞ መጠቀም እችላለሁ። ኦኬ፣ እስኪ ስፔሲፊክሊ ልጠይቃችሁ። የምትመርጧቸው ካፌዎች ትራዲሽናል ካፌዎች
በየሰፈሩ ከሚገኙ ትራዲሽናል ካፌዎች በምን ቢለዩ ነው የዛ ሰፈር የምትሄዱት? ሰፈሩ ለእናንተ ባይቀርም አንድ በአንድ እስኪ ይሄ ይበሉና ነገሩን እስቲ። ተመሳሳይ ሰርቪስ ሁሉ ነገሩ አንድ አይነት የሆነ 4 ብራንች ያለው ካፌ አለ። ቤተ ላይ 4 ብራንች ያለው ዲስታንሳቸውን በጣም ቅርብ ነው። 3ቱን ዘለን እታች ስንወርድ ሁል ጊዜ ምክንያታችን ጸጥታው ነው። ኦኬ። ስለዚህ ላይኛው የምንኖረው ብዙ የምናወራው የምንወያየው አጀንዳ ከሌለ ላይኛው ላይ እንቀምጣለን። ኦኬ። ከዛ አይ ዛሬ ጉዳይ ያለ ከተባለ እታችኛው ተባብለን እታችኛው። ኦኬ። ስለዚህ ጸጥታው አንደኛው ነገር ነው። ይሄ ጸጥታው እታችኛውን የምንሄደው ለዛው ነው። ኢንቫይሮንመንቱም ሞር ናቹራል ነው፣ ዝም ያለ ምናምን ነው። አሪፍ። ኦኬ። ይሄን የሚፈልጉ ሰዎች አሉ ማለት ነው። ሰግመንት የምናደርገው ከስተመር ጸጥታ የሚፈልግ ከሆነ ቆይቶ እንዲሄድ የምንፈልግ ከሆነ ኢቭን ፕራይሲንጋችንም ጭምር መለወጥ ይኖርበታል ማለት ነው። እንዲቆዩ ከፈቀድን እዛው እንዲቆዩ፣ እንዲዝናኑ፣ እንዲያስቡ፣ እንዲመካከሩ የምንፈቅድ ከሆነ የፕራይሲንግ መንገዳችን ወይም ደግሞ ያንን ቫሊዩ ለሰዎቹ የምናቀርብበት መንገድ መለየት ይኖርበታል ማለት። ሌላ እስኪ ካፌ ላይ ያገኛችሁት የምትወዱት ነገር እዛ ጋር? ምግብ ቤት ከሆነ ያው የምግቡ ቴስት ነው ሩቅ ቦታ የሚያስኬደኝ ብዛት ነው። የምግቡ ቴስት ኦኬ። አንደኛው ሰርቪሳቸው ሀውቱ ካንድል ከስተመር ማለት ሃንድል ከስተመር ኦኬ። ሰርቪሳቸው እሺ፣ ያ ማለት መስተንግዶ የሚሰጥበት መንገድ ማለት ነው። አዎ፣ አንድ እሱ። ኦኬ። ሁለተኛ ምንድን ነው የሚፈልገው? እስኪ አንተ እንደዚህ የሆስፒታሊቲ ሰርቪስ ነው ካፌ ሲባል የሆስፒታሊቲ ሰርቪሱን እፈልገዋለሁ። እሺ፣ ማለት ቡናውን ብቻ ሳይሆን እዛ ጋር የሚሰጠኝ ሆስፒታሊቲ ሰርቪስ እፈልገዋለሁ። ምግብ ቤቴም አለ አጠገቤም ትቼ ነው እዛ ድረስ የሄድኩት። ኦኬ። አንድ ያ ቫልዩ ስለምፈልግ ነው እዛ የምሄደው። ሁለተኛ ደግሞ ፕሮዳክት ኳሊቲ። ኦኬ። ለምሳሌ ኬክ ብፈልግ ስለ ካፌ ላይ ስለሆነ ያወራል። የኬኩ ቴስት ምሳሌ ኬክ እወዳለሁ። የኬኩ ቴስት ኬኩ ምን ቴስቱ ቆንጆ ነው አይደለም ኦኬ ብዬ ያንን ላይ ሄዳለሁ። ሌላኛው ደግሞ ቡና እወዳለሁ። ስፕሬሶ ነው የምጠቀመው። እሺ። ኮፊ ኳሊቲ ያለው። ኦኬ። ሌላ ደግሞ ኢንቫይሮንመንቱ ቤቱ ለመቀመጥ ምቹ ነው፣ ደስ ይለኛል። ያ ነገር አያለው። እነዚህ ነገሮች ናቸው። ምናልባት ኮስት ማተር አያደርገኝም። ሌላኛው ደግሞ ሰርቪሱን የምትፈልገውን እስካገኘ ድረስ ይህን ያህል ቦዘር አያደርገኝም። ቦዘር አያደርገኝም። ድራይቭ አድርጌ የሚሄደው ወይ ጓደኞቼን ይዤ ኦኬ። እስኪ አሁን ከእሱ ሀሳብ ጋር ሀሳባቸው አብሮ መሄድ ትክክል አይደለም የሚል ሳይሆን የምትወዱትን ነገር ብታገኙ ይህን ያህል ኮስት ልዩነት ቢኖረው የማትጨቃጨቁ እስቲ ዋት ኢፍ እነዚሁ ሰዎች ከዕለታት አንድ ቀን ያደረ ነገር ወይም ቀዝቅዞ የሆነ አንተ አእምሮ ታውቀዋለህ ትክክል አይደለም ያ ነገር ግን ቢቀርብልህ ምንድን ነው የምታደርገው? ወዲያውኑ ነው አስተያየት የምሰጠው። ከዛ በኋላስ ምንድን ነው የሚሆነው? ተመልሰህ ትሄዳለህ? ምን ታደርጋለህ? ብዙ ጊዜ እኔ አሁን በባህሬ ሎያል ከስተመር ነኝ። የምትሄድበት ቦታ ነው የምትሄደው? የምሄድባቸው ቦታዎች ናቸው መርጬ የሚሄደው። ፒያሳ ኮንኩ፣ ቦሌ ኮንኩ፣ የሆነ ቦታ ከሄድኩ ቤቶች አሉኝ። ስለዚህ ሎያል ከስተመር ነኝ የረጅም ጊዜ። ስለዚህ ምንድነው ጠርቼ እንዲህ ጎሏል፣ እንደዚህ ሆኗል፣ ለምን ይሄን አታስተካክሉ? እንደ ቤተኛ ማለት ነው። ኦኬ፣ አመሰግናለሁ በጣም። እስኪ ጥያቄ ልጠይቃችሁ። አንድን ለምሳሌ ከዚሁ ካፌ ላይ እናተኩርና ተጨማሪ ኢንቨስትመንት ሳይጠይቅ ተጨማሪ ገንዘብ ማውጣት ሳያስፈልግ የሆኑ ትዊኮች አድርገን ብዙ ነገር ሳናወጣበት ማለት ለምሳሌ ከስተመር ሰርቪስ ወንድሜ ያለውን በጣም ብዙ የምናሻሽልበት መንገድ አለ። በቀጥታ ገንዘብ ሳናወጣ የሆነ ኢንቨስት የምናደርገው ነገር ፊዚካል ነገር ሳይኖር በአገልጋዮቻችን ባህሪ ላይ ብቻ በመስራት በጣም ብዙ ከስተመር ወደዛ እንዲመጣ ማድረግ እንችላለን ማለት ነው። ብዙ ገንዘብ የማያስወጡ ነገሮችን አድርገን ተጨማሪ ገንዘብ ተጨማሪ ደንበኛ ማግኘት ይቻላል ማለት ነው። ይቻላል ማለት ነው አይደል? ኦኬ what do we call that? ያንን ሰዎች እኛ ጋር እንዲመጡበት የምንሰጠው ምክንያት ምን ብለ ጠርተናል? አሁን value. That's why people come to our disposal. ኦኬ ሁሉ ቢዝነስ ውስጥ ይሄ መደረግ ይችላል። ፓኬጂንጉን መለወጥ፣ መስተንግዶ መለወጥ፣ ቅር የተሰኙበትን ፕሮዳክት ሪፈንድ ማድረግ፣ ተጨማሪ ነገሮች ብናደርግ ብዙ ደንበኞች ሌሎች ሰዎች በራቸውን ከፍተው ሰው የማያገኙበት አይነት ቢዝነስ ወደኛ እንዲጎርፉ ማድረግ ይቻላል ወይ? is it possible? ይሄን ለማድረግ ቫልዩ ኮንሺየስ ነው መሆን የሚያስፈልገው ማለት ነው። ሌላ ነገር እኮ ምንም ሌላ ነገር አይደል። አሁን የምናመርተው ምርት በብዙ ማስታወቂያ ወደ ገበያ ውስጥ ለማስገባት ከምንጥር ፕሮዳክቶቻችንን ከቀመሱ ከተጠቀሙበት ሰዎች ጓደኛቸውን ይዘው እንዲመጡ የሚያስገድድ ከባቢ እስካደረግነው ድረስ people are going to come። ስለዚህ ዝም ብሎ መሸጥና ገንዘብ መቀበሉን ይሄን ትራንዛክሽናል ፕሮሰሱን ተከትሎ መሄድ ያ የቅድም ያልነው የኤምፕሎይ ሲንድረም ምልክት ነው ማለት ነው። ቢዝነሳችን እንዲያድግ የምንፈልግ ከሆነ
ፕሮዳክቱን ብቻ ፈጥረን ገበያ ውስጥ ማስገባት በቂ አይደለም ማለት ነው። በደንብ ትዊክ መደረግ አለበት። ብዙ ገንዘብ የማያስወጡን፣ ብዙ ጊዜ የማይወስዱ፣ ብዙ ተጨማሪ ኢንቨስትመንት የማይጠይቁ ግን ትንንሽ ትዊኮችን አድርገን ደንበኞቻችን ወደኛ እንዲመጡ ማድረግ እንችላለን። ብዙ እዚህ ላይ የተጻፈ መጽሐፍ አለ አይደለ? እንዴት አድርገን ፕሮዳክቶቻችን ስታንድ አውት እንዲያደርጉ በገበያ ላይ ደምቀው እንዲታዩ ለደንበኞቻችን ከዚህ በፊት እንደዛ አይነት መሰል ፕሮዳክቶች የሚጠቀሙ ሰዎች ከሚጠቀሙት በላይ እንዲጠቀሙ ማድረግ የምንችልባቸው በጣም ብዙ መንገዶች አሉ። ግን many people don't do that። አንዱን ቢዝነስ ሁለት ማድረግ እንደማደግ የሚመስላቸው ሰዎች አሉ። አንዳንዶቹ ሰዎች ደግሞ ምንድነው የሚያደርጉት? የፕሮዳክት ኳሊቲያቸውን፣ አገልግሎታቸውን፣ ሁሉን ነገራቸውን ስታንዳርዳይዝ አድርገው ስም ከወጣለት በኋላ ስሙን ያከራዩታል። ሌላ አካላዊ ነገር መክፈት። ፍራንቻይዝ ሞዴል ይሄ ነው አይደለ? አንዱ ነገር ላይ ያለቀ የተጠናቀቀ የሚወደድ ሰዎች ፈልገውት የሚሄዱት ነገር ያደረጉና መንፈሱን ነው የሚሸጡት። ቢዝነሱን፣ አካላዊ ቢዝነሱን ሳይሆን መንፈሱ ይሸጣል ማለት ነው። ፍራንቻይዝ የሚደረጉ ቢዝነሶች በአይነታቸው ብዙ ናቸው። ስለዚህ ትኩረታችን ከማገልገልና ፕሮዳክት ከመሸጥ አክቲቪቲ ውጭ ያለውን ነገር ማየት ከቻል የከስተመሮቻችንን ትክክለኛ ችግር ፒንፖይንት አድርገን እነሱ ላይ ቀን በቀን ትዊክ ካደረግን አትጠራጠሩ፣ በጣም ብዙ ማስታወቂያ ያስነገራችሁ ያልመጡ ደንበኞች they begin to come to your disposal። የመጀመሪያው የቢዝነስ ሰዎች ሊያስቡበት የሚገባው ነገር ቫልዩ ትዊኪንግ በጣም ኢምፖርታንት ነገር። ቫልዩ ትዊክ ማድረግ፣ በቀን በቀን ማሻሻል፣ በቀን በቀን ማሳደግ፣ የደንበኞቻችን ፍላጎት እየተከተልን ማስተካከል እጅግ በጣም አስፈላጊ ነገር ነው ማለት ነው። ካላደረግንና ቢዝነሱ ውስጥ ብቻ መሆኑን አክቲቪቲዎቹ ክንውዶቹን ብቻ ማድረግን እንደ ቢዝነስ ማካሄድ የምንቆጥር ከሆነ there is an employee syndrome in that company ማለት ነው። ኤምፕሎይ ሲንድሮም በቃ ተከናውኗል፣ አለቀ። ከመከናወን የሚያልፈውን ነገር ካያችሁ ግን ቢዝነሱ ቀን በቀን እያደገ ስም እያበጀ ብራንድድ እየሆነ ሰዎች እየፈለጉት የተጠቀሙበት ሰዎች ለሌሎች ሰዎች ፕሮሞት እያደረጉት እያደገ የሚሄድ ቢዝነስ ይሆናል። ዳዝ ኢት ሜክ ሴንስ? ኦኬ፣ አንደኛው ይሄ ነው። ሁለተኛው ግን በቶኒ ሮቢንስ የደነገጥኩበትን መንገድ ነግሬያቸው ከዛ በኋላ ወደዚህ ብንመጣ ይሻላል ብዬ አስባለሁ። እኔ አሁን ዲስከቨር ያደረኩት ነገር ምንድን ነው? በብዙ ዓመት ቆይታ ከዚህ ቢዝነስ ላይ እኔ ሹልክ ብል ከዛ ቀጥሎ ባለው ቀን ላይ ቢዝነሱ አይኖርም። ያ ማለት ማን ነው ማለት ነው? ማነቆ የዚህ ቢዝነስ ማለት ቢዝነሱ ከዚህ በላይ ማደግ አይቻልም የሚባለው እስከ ድረስ ነው። እስከማ ድረስ ነው ማደግ የሚችለው? እስከኔ ድረስ ነው። እኔ በሆነ ምክንያት ይሄን ስራ ባቆም ወይ የሆነ ነገር ባደርግ ራሱን በራሱ የሚያስሮጥ እኔን ሳይፈልግ ራሱ የሚሄድ አይነት ቢዝነስ እንዳልሆነ ቆዮ ካወቁ የነቃሁት ግን አንድ ቀን ቶኒ ሮቢንስ የሚባል ሰው ለቢዝነስ ሰዎች የሆነ እንትን ያወራል። አንዱን ሰው አስነስቶ እሱ ላይ ተመስርቶ የሆነ ትንተና ይሰጣልና እያዳመጥኩኝ ነበር። በነገራችን ላይ ለመደንገጥ ቅርብ ብትሆኑ በጣም ጥሩ ነው። ከዛ ምን አለ? አይ ለሌሎች ሰዎች ነው ይሁንታቸውን እየጠየቀ ነው በዚህኛው ሰውዬ ጉዳይ ላይ is he a business owner or a business operator አላቸው። ሁሉም he is a business operator አለ። ምን ማለት ነው ቢዝነስ ኦፕሬተር እና ቢዝነስ ኦውነር? ከዛ በኋላ ሁለት ጥያቄ ይጠይቃል። አንደኛው ጥያቄ ምንድን ነው? ይሄን አሁን የምትሰራውን ቢዝነስ ብታቆም በሆነ ነገር ምክንያት ወይም ቫኬሽን ብትሄድ ሌላ ሀገር ወይም በቤተሰብ ጤና ወይ በሆነ ነገር ምክንያት ባትኖር ለሚቀጥሉ 6 ወራት አሁን የሚያገለግላቸውን ደንበኞች እያገለገለ አሁን የሚፈጥራቸውን ቫልዩዎች እንደፈጠረ ሳይቀንስ ሳያሽቆለቁል መቆየት ይችላሉ የቢዝነሱ ይላል። ኦኬ፣ ስለዚህ እናንተም ብጠይቅ ምን ማለት ነው? ኢን ዩር አብሰንስ ማለት ነው። እናንተ ሳትኖሩ ቢዝነሱ መኖር ይችላል መኖር አይችልም ነው ትልቁ ጥያቄ። ቢዝነሱ መኖር ከቻለ ካለ እናንተ 6 ወር ያውም እየጨመረ አንዳንድ ጊዜ ካልሆነ ግን ባለበት መንገድ ቫልዩ ዲሊቨር እያደረገ ከስተመሮቹን እያገለገለ እንዲቀጥል መቀጠል የሚችል ከሆነ ዩ አር አ ቢዝነስ ኦውነር፣ ካልሆነ ግን ዩ አር አ ቢዝነስ ኦፕሬተር። ኦኬ፣ ስለዚህ ለራሳችሁ ማርክ ስጡ ማለት ነው። ራሴን ሳይ ከ1 እስከ 10 ራንክ ቢኖር ከቢዝነስ ኦፕሬተሮችም ማለት ነው እኔ 2 ወይ 1 አካባቢ ላይ ነው ያለሁት። ኦኬ ዳትስ አ ጉድ ቲንግ። ሁለተኛ ይላል ቢዝነሳችሁን መሸጥ ትችላላችሁ ወይ እናንተ ወጣችሁ? አንዳንድ ጊዜ ነው ፊዚካል ፋሲሊቲው ባይኖር፣ ለምሳሌ እንደዚህ ህንፃ ምናምን ሳይኖር ስሙን አየር ላይ ያሉትን ደንበኞቹን ያበጀውን ተፈላጊነት
መሸጥ ይቻላል። ለሌላ ሶስተኛ ወገን አሳልፎ መሸጥ ይቻላል። ያን ቢዝነስ እኔ ከውስጥ ወጥቼ ማለት ነው። እዚህ ሴለብል ከሆነ you are a business owner፣ ካልሆነ you are a business operator። በምንድን ነው የሚታወቀው አለ? ቢዝነስ ኦፕሬተሮች በስራው ውስጥ እንደ አንደኛው ኤሌመንት ነው የሚቆጠሩት። ልክ እንደዚህ ወንበር፣ ይሄ ወንበር ባይኖር ኖሮ አትቀመጡም። ስለዚህ ከዚህ ቤት ውስጥ ከሚያስፈልጉ ነገሮች መካከል እንደ አንደኛው፣ ለምሳሌ ወንበር፣ መብራት፣ ጣሪያ፣ ግድግዳ፣ እነዚህ ቤት ውስጥ ያሉ ነገሮች በሙሉ እንደ አንድ ቢዝነስ የተለያዩ ስትራክቸሮች ቢሆኑ እንደ ወንበሩ ነው ሰውየው ማለት ነው። ሰውየው ከዛ የተነሳ ቀን ተቀማጭ ስለማይኖር ሰውየው ቢዝነስ የለው። ስለዚህ በቢዝነሱ ውስጥ ሆኖ ከሆነ የሚሰራው ቢዝነስ ኦፕሬተር ነው። ቢዝነስ የለውም ሰውየው። ከዛ በፊት ይሰራበት ከነበረው የቅጥር ስራ የሚሻልበት አንደኛው መንገድ የፈለገውን ነገር መፍጠር የመቻል ነፃነት መኖሩ ብቻ ነው። ሌላ ነገር አይደል። እንዲያውም የበፊቱ ይሻላል በአንዳንድ ነገር። ለምን ይሻላል ብትሉኝ 8 ሰዓት ይሰራል፣ ገብቶ እንቅልፉ መተኛት ይችላል። ስለ ሰራተኛ ደሞዝ፣ ስለሚቀጥለው ገቢ ግብር፣ ስለምናምን ማሰብ አይጠበቅበት። ሂ ካን ስሊፕ። አሁን ግን ሻል የሚል ተጨማሪ ገንዘቦች የሚከፈሉበት አይነት ግን ባርነቱ ጨለም የሚል አይነት ነገር ውስጥ ነው የገባው ማለት ነው። ዳስ ዋት ሰልፍ ኤምፕሎይመንት ኢዝ። ሰልፍ ኤምፕሎይመንት ኢዝ ናት ስትሪክትሊ ቢዝነስ። በዚህ አይነት መንገድ የሚኖሩ ሰዎች አሉ ካላችሁ አክቹዋሊ 90% ኦፍ ቢዝነስስ አር ኦፕሬትድ ባይ ዘ ኦነር። ሰውየውን ከዛ ውስጥ ብታወጡት ቢዝነሱ በአንድ ጊዜ ነው ክራሽ የሚያደርገው። ከቢዝነሱ ውጭ ሆኖ ቢዝነሱን የሚሰራ ከሆነ ግን ውጭ ሆኖ እንደሚያይ ሰው አሁን ከዚህ ህንፃ ውጭ ሆነን ብናይ ህንፃው ምን እንደሚመስል ማወቅ እንችላለን። እዚህ ውስጥ እስካለን ድረስ ግን እቺን ሩም ብቻ ነው የምናየው። ከዚህ የምናየው ነገር የለም። ቢዝነሱ ላይ መስራት ይችላል። ቢዝነሱን መለወጥ ይችላል። ቫሊዩ ፕሮፖዚሽኑን እንደገና ማስተካከል ይችላል። ገበያውን እንደገና ሪስትራክቸር ማድረግ ይችላል። ውስጡ ከሆነና እንደ አንደኛው የቢዝነሱ ኤሌመንት ከሆነ he cannot create anything። ስለዚህ ሁለተኛውና በጣም ሰዎች ሊጠነቀቁበት የሚገባው ፖይንት ይሄ ነው። ስለዚህ ምንድነው ማድረግ ያለበት ሰው ካላችሁኝ፣ ሲስተም መገንባት አለበት። ሰው ነፃ የሚወጣበት ቦታ፣ ባለ ቢዝነስ ነፃ የሚወጣበት ቦታ እዚህ ጋር። አሁን እሱን ነው ትራንዚት እያደረግን ያለ ነው። በእኛ በኩል እየሰራን ያለ ነው ይሄንን ነው። እናንተ ካልወጣችሁ በስተቀር ቢዝነሱ ኦቶማቲክሊ የእናንተን መገኘት የግድ ሳይል መሄድ እስካልቻለ ድረስ ቢዝነስ አላችሁ ላሁኑ ለሚያየው ሰው ብዙ በሚሊዮኖች የሚቆጠሩ ብዙ ገቢዎችም ልታገኙ ትችላላችሁ። ግን ራሳችሁን መዘዝ ስታደርጉ ቢዝነሱ ወደ ነበረበት ቦታ ይመለስ። ሜቢ ላይኖር ይችላል በዓለም ላይ ቢዝነስ ራሱን እንዲያስቀጥልና እናንተን ሳይፈልግ ራን ማድረግ ከቻለ እናንተ ሌሎች ትልልቅ ነገሮች ለማሰብ ተጨማሪ ፍሪደም ጊዜ አላችሁ ማለት ነው። ውስጡ ከተፈነፈናችሁ ግን ከዛ ቢዝነስ ጣሪያ በላይ ያለውን ሌላ ነገር ማየት አንችልም። ስለዚህ if we want to create something big ይሄ ቢዝነስ ራሱ መሮጥ እንዲችልና ከውስጡ ወጥተን ወዴት ልናሳድገው እንደምንፈልግ የምናይበት ነፃነት ያስፈልገናል ማለት ነው።